ሰላም ጤና ይስጥልኝ። መኮንን ተመስገን ነኝ። በፔራጎ ኢንፎርሜሽን ሲስተም የኢጂፒ ሲስተም ትሬነር ነኝ። በዚህ ቱቶሪያል ቪዲዮ የምንመለከተው ኒድ ኮሌክሽን እና የሱፐርቪዥን ሮል ነው። ስለዚህ ኒድ ኮሌክተር እንዴት ነው ኒድ ኮሌክተር የሚደረገው? ኒድ ኮሌክተር የሚሆነውስ ማን ነው? ለዛውም ደግሞ ሱፐርቫይዘር የሚሆነው ማን ነው የሚለው እናያለን። ኒድ ኮሌክተር የስራ ክፍሎች ባሉ ልክ ነው። ስለዚህ ሶስት የስራ ክፍል እዚህ ላይ ሲስተሙ ላይ ስራ ፍላጎት እንዲያስገባ ከተሰየመው ሁለት ኒድ ኮሌክተር ከሆነ ሁለት ክፍል ከሆነ ሁለት ኒድ ኮሌክተር ያስፈልገናል። እንደሚታየው እዚህ ጋር ሁለት ክፍል ነው ያለኝ፣ ፋይናንስ ዲፓርትመንት እና ኤችአር ዲፓርትመንት ነው። ለእያንዳንዱ ኒድ ኮሌክተር እንደዛውም ደግሞ ሱፐርቫይዘር ያስፈልገኛል። ስለዚህ ሱፐርቫይዘር እና ኒድ ኮሌክተር በየክፍሉ ነው ያሉት ማለት ነው። which means የየክፍሉ ኃላፊ ሱፐርቫይዘር ይሆናል። የክፍሉ ውስጥ ደግሞ ፍላጎት ይሰብስብ የተባለ ወይም ደግሞ ኒድ ኮሌክት ያርግ የተባለ ሰው በኒድ ኮሌክተርነት አሳይን የሚሆን ይሆናል ማለት ነው። ስለዚህ አሁን እኛ ኖርማሊ ሮላችን ኒድ ኮሌክተር ላይ እንቀይርና እዚች ጋር ኒድ አይደንቲፊኬሽን የምትለው ላይ ስንመጣ የኒድ ኮሌክተር እንድናደርግ የደረሰን ደብዳቤ ወይም ደግሞ እቅዳችን እንድንሰበስብ የደረሰን ደብዳቤ ይመጣልናል ማለት ነው። ሶ ኒድ ኮሌክሽን ላይ መጣን። እንደምታዩት ይህን የሚመስል ፎርማት ወይም ደግሞ ቴምፕሌት እናገኛለን። እሱን ከፍተን በምንገባበት ሰዓት ይህንን አይነት ኢንተርፌስ እናገኛለን። እዚህ ጋር እንደምናየው ድራፍት አይተም አለ። ድራፍት አይተሞችን ኮሌክት አድርገናል። ነገር ግን ብዛታቸውና ያስፈላጊውን ኢንፎርሜሽን ካልጨረሰን እዚህ ስር ይቀመጣል ማለት ነው። ኒድ አይተም ነው ደግሞ ኦልሬዲ የተለየ ስፔሲፋይ ተደርጎ የተቀመጠ አይተሞችን እዚህ ጋር የምናገኝ ይሆናል ማለት ነው። ስለዚህ ኒድ ኮሌክተራችን አሁን አይተሞቹን ለመፈለግ ወይም ደግሞ ለማስገባት ኒው ብሎ ይጀምራል። ኒው በምንልበት ሰዓት ኮንትራክት ካታሎግ እና ፕሮዳክት ካታሎግ እናገኛለን። ኮንትራክት ካታሎግ ኖርማሊ ውል የተገባበት አይተም ለአንድ ዓመትም ይሆናል ወይ ለሶስት ዓመት ውል የተገባበት ኮንትራክት አይተም የምናገኛቸው ነው። እዚህ ላይ ሊስቱን እናገኛለን። ከዛ ውስጥ ሴሌክት አድርገን ፐርቼዝ ኦርደር የምንልክ ይሆናል። እዚህ ጋር ግን ፕሮዳክት ካታሎግ ግን አይተማችን ሰብስበን ዓመታዊ እቅዳችን ላይ ያስገብተን ወደ ጨረታ የምንሄድ ይሆናል ማለት። ስለዚህ ፕሮዳክት ካታሎግ ላይ ይመጣና ሶስት ገጽ ላይ በመጣበት ሰዓት የምናገኛቸው ናሽናል ከሚለው ላይ እንወስዳለን። ናሽናል ኮንሰልታንሲ ሰርቪስ፣ ለዛውም ናሽናል ጉድ ፊክስድ አሴት፣ ናሽናል ጉድ ኢንቨንተሪ እና ናሽናል አዘር ሰርቪስ እንዲሁም ናሽናል ወርክስ። ስለዚህ እነዚህ አይተሞች ወይም ደግሞ እነዚህ ፎልደሮች ናቸው። በምንከፍታቸው ሰዓት ብዙ አይነት አይተሞች እናገኛለን እዚህ። ስለዚህ እኔ አሁን ጉድ ፊክስድ አሴትን በመከፍትበት ሰዓት እነዚህ አይነት አይተሞች እናገኛለን። ይህ ሁሉ አይተም ነው ያለው። ኦልሞስት 340 ገጽ ነው። በ10 ብታባዙት ብዙ አይተም አለን ማለት ነው። ስለዚህ እዚህ ጋር እኛ ቋሚ የሆኑትን መግዛት ከፈለኩ ለምሳሌ ፕሪንተር ከፈለኩኝ ፕሪንተር ብዬ ሰርች አደርጋለሁ። እዚህ ጋር አንድ በአንድ ፈልገን ማግኘት ትንሽ ስለሚለን ማለት ነው። ስለዚህ ፕሪንተር ላይ ደግሞ የምንፈልገው ፕሪንተሮች ምን አይነት ፕሪንተር ነው? ከለር ፕሪንተር የምንፈልግ ከሆነ ከለር ፕሪንተር እንመርጣለሁ። እንዲሁም ደግሞ ሄቪ ዲዩቲ ትልቁ ኮፒ ማሽን ከመረጥኩኝ ፕሪንተር ከመለኩ ደግሞ እሱንም ኖርማል ፕሪንተር ከሆነ ፕሪንተር ብዬ ሴሌክት አደርጋለሁ። ስፔሲፊኬሽንን በምፈልገው እዚህ ጋር ኦልሬዲ አሉ፣ ግን እኔ ደግሞ የምፈልገውን ስፔሲፊኬሽን እጨምርበታለሁ ማለት ነው። ፕሪንተር ካልኩኝ ፕሪንተር። ከዛ ደግሞ ሌላ አይተሞች የምንፈልጋቸው ነገር ካለ ሌላ እቃዎች የምንፈልጋቸው ካለ እዚህ ጋር ሰርች እናደርግና እንፈልጋለን ማለት። ለምሳሌ ዴስክቶፕ ከፈለኩኝ ዴስክቶፕ። ነገር ግን ዴስክቶፕ የምፈልጋቸው ዴስክቶፖች የተለያዩ ስለሆኑ እሱም በአንደኛው ሜተድ አሳያቸዋለሁ። ስለዚህ እዚህ ጋር እንደምታዩት የፈለጋችሁትን አይተሞች እዚህ ጋር ያመጣላችኋል ማለት ነው። የሰበሰባችሁትን አይተሞች እዚህ ጋር ያመጣላችኋል። እሱ ምን እናደርጋለን? ይሄኛው ሜተድ ብዙ አይተሞችን በአንድ ጊዜ ሴሌክት የምናደርግበት ወይ ነው። እዛውን ከፊክስድ 3 አይተም ወሰድኩኝ። እዚህ ጋር ስንመጣ ደግሞ ፕሮዳክት ካታሎግ የሚል ያሳየኛል። ከሱ ላይ ደግሞ መጥቼ ብዙ ሶስተኛ ፔጅ ላይ መጣና ደግሞ ከአላቂ እቃ ውስጥ ደግሞ ወይም ደግሞ ከኢንቬንተሪ ውስጥ መልሼ ደግሞ አሁንም አይተሞችን እፈልጋለሁ። ለምሳሌ ከስቴሽነሪ ከሆኑ አይተሞች ውስጥ የምፈልጋቸውን አይተሞች ለመውሰድ እንደዚህ እፈልጋለሁ። ለምሳሌ አግራፍ ከፈለኩ አግራፍን ወስደዋለሁ። እንዲሁም ደግሞ የሚቀጥለው ፔጆች ላይ እንደዚህ እየሄድኩኝ የምፈልገውን አይተሞች እፈልጋለሁ ማለት ነው። ወይም ደግሞ ሴሌክት አደርጋለሁ። ላይክ መጻፍ ካለባችሁ ደግሞ እያንዳንዱን እየጻፋችሁ ሴሌክት አደርጋላችሁ። ለምሳሌ ባይንደር ፈልጋለሁ ካልኩ ባይንደር፣ ለዛውም ደግሞ ስክሪፕቶ፣ ቦክስ ፋይል የመሳሰሉትን አይተሞች ብላክ ፔን ከፈለኩ እነዚህን እንደዚህ ሰበስባለሁ። እንደምታዩት እዚች ጋር እየሰበሰበልኝ ነው ያለው። የሚቀጥለው ደግሞ ሳኒተሪ ብዬ
ሳኒታሪ ብዬ ወሰድኩኝ። ሳኒታሪ ውስጥ ደግሞ የፈለኩትን ዲቶል፣ ሎግስኪን፣ ደስት ማስክ እንደዚህ የምፈልጋቸውን አይተሞች ወይም ደግሞ በአመታዊ እቅድ ላይ መሰብሰብ ያለብኝን ነገሮች እሰበስባለሁ ማለት ነው። ሌላውንም እዚህ ጋር መጥቼ እቀይራለሁ የፈለኩትን ከፕሮዳክት ካታሎግ። አሁን ደግሞ አዘር ሰርቪስ የሚለው ውስጥ መግባት ይችላለሁ። አዘር ሰርቪስ ውስጥ ገብቼ ለምሳሌ ፕሪንቲንግ ሰርቪስ፣ የህትመት ሰርቪስ የምፈልግ ከሆነ እንዲሁም ደግሞ የሆቴል ሰርቪስ የምፈልግ ከሆነ የሆቴል ሰርቪስ አመታዊ እቅድ ላይ ማቀድ ከፈለኩኝ እሱንም እዚህ ጋር መጥቼ ቲክ ማድረግ ይሆናል ማለት ነው። ወሰድኩት፣ ይኸው 13 አይተም ወሰድኩ ማለት ነው በአንድ ጊዜ። ከዛ ደግሞ ተመልሼ ደግሞ አሁን ደግሞ እዚህ ጋር ሶስተኛ ላይ መጥቼ ከናሽናል ወርክስ ውስጥ ደግሞ ለምሳሌ ቢልዲንግ ሜንቴናንስን ከወሰድኩ ቢልዲንግ ሜንቴናንስ ብዬ እወስዳለሁ ማለት ነው። ከዛ በኋላ እነዚህን ሁሉ አይተሞች ሴሌክት አድርጋችሁ ከወሰዳችሁ በኋላ እችን ክሊክ በምናደርግበት ሰዓት የመረጥናቸውን አይተሞች እንደዚህ ያመጣልናል ማለት ነው። ሶ እንውሰዳቸው ካልን አድ እንለዋለን ማለት ነው። ወሰድናቸው። ስንወስዳቸው ግን ቀጥታ ወዴት ነው የሚገባው ማለት ነው? ወደ ድራፍት አይተም ነው የሚገባልን። እዚች ጋር ድራፍት አይተም ላይ ይገባልናል። ድራፍት አይተም ላይ ከገባልን በኋላ ምንድነው የምናደርገው? አንደኛ እንደምታዩት እዚህ ጋር የተገመተ ዋጋ የለም፣ እንደዛውም ደግሞ ኳንቲቲ የለም። ስለዚህ እነዛን እያንዳንዱን እንሰራለን ማለት ነው። ሶ አሁን እስቲሜት ፕራይስ እዚህ ጋር ለቢልዲንግ ሜንተናንስ እስቲሜት ፕራይስ ምን ያህል ለምሳሌ 3 ሚሊዮን ከሆነ ወይ ደግሞ 30 ሚሊዮን ከሆነ 30 ሚሊዮን ብዬ እጽፋለሁ። እዚህ ጋር ደግሞ ቢልዲንግ ሜንተናንስ አንድ ነው ያለኝ ካልኩ አንድ ነው። መለኪያው ኦልሬዲ ዩኒት ፕራይስ ኢች ነው፣ ዩኒቱ ኢች ነው። ከዛ ይሄኛውን ግዢ ደግሞ የምፈልገው መቼ ነው? ለምሳሌ ማርች ውስጥ የምፈልግ ከሆነ ማርች ውስጥ ነው የምፈልገው ብዬ አቅዳለሁ ማለት ነው። ከዛ ይህን ሴቭ አደርገዋለሁ። ኦር ደግሞ ሁሉንም በአንድ ጨርስን ደግሞ ሴቭ ማድረግ እንችላለን። ለምሳሌ ሆቴል ሰርቪስ ነው የምፈልገው። ሆቴል ሰርቪስ እገምታለሁ ራሴን ዋጋ አመታዊ እቅድ ነው። ስለዚህ 6 ሚሊዮን ከሆነ የአመታዊ እቅዴ ላይ 6 ሚሊዮን ብዬ የምፈልገው ሆቴል ደግሞ 3 ከሆነ በተለያየ ቦታ ሊሆን ስለሚችል 3 ብዬ ላቅድ እችላለሁ። ይሄኛውንም ማርች ውስጥ ፈለግኩት። እንደዛውም ደግሞ ፕሪንቲንግ ሰርቪስ በዙ ልክ እሱንም እስቲሜት አደርጋለሁ። ሶ እሱንም ህትመት በዚህ ልክ እፈልጋለሁ። ህትመት አይ ቲንክ 5 ጊዜ እፈልጋለሁ ከሆነ 5 ጊዜ እፈልጋለሁ። ጃንዋሪ ውስጥ ነው የምፈልገው ካልኩ ጃንዋሪ ነው። ደስት ማስክ አለኝ። ደስት ማስክ ደግሞ እዚህ ጋር መጥቼ ኳንቲቲውን እሞላለሁ፣ ዋጋ እስቲሜት አደርጋለሁ። ለምን ያህል ጊዜ ነው የምፈልገው የሚለውንም መቼ ነው እንዲመጣልኝ የምፈልገው ቢው ዴት መቼ እንዲመጣልኝ ነው ያ ክፍል እየጠየቀ ያለው ስለሆነ ያ ክፍል የሚፈልግበትን ጊዜ ይጽፋል ማለት ነው። ሶ ዲቴልን እናስገባለን። ሌላው እዚህ ጋር ዲቶል የምፈልጋለሁ። ዲቶል ምን ያህል ዲቶል ነው የምፈልገው ኳንቲቲያችንን ስፔሲፋይ እናደርጋለን። በዛው ልክ ደግሞ መቼ ነው የምንፈልገው ዲቶል ማርች ላይ ነው የምንፈልገው ከሆነ ማርች ላይ የምንፈልገው ብለን የምንሞላ ይሆናል ማለት ነው። ሌላው ብላክ ፔን ነው። ብላክ ፔንን አሁን እዚህ ጋር ምናልባት 1200 ብር ብዬ የምገዛው ደግሞ 10 ፓኬት ከሆነ 10 ፓኬት ብዬ እዚች ጋር ምን አደርጋለሁ ማለት ነው። እቺን ሜዠርመንቷን እቺ የምትሏን በፓኬት አደርጋታለሁ። ወደ ስታንዳርድ ቀይሬ በፓኬት ትለዋለሁ። ይሄው ፓኬት ብዬ አስቀምጠዋለሁ ማለት ነው። ሶ ፌብራሪ ላይ ፈልጋለሁ ካልኩ ፌብራሪ ላይ ፈልጋለሁ። ቦክስ ፋይል እንደዛውም ቦክስ ፋይል ደግሞ ባይንደር ለምሳሌ 500 ብር ከሆነ እዚህ ጋር የምፈልገው ደግሞ 400 ከሆነ 400 ብዬ መቼ ነው የምፈልገው ይሄንን እቃ ማርች ውስጥ ነው የምፈልገው ከሆነ ማርች ውስጥ ነው የምፈልገው ብዬ ሴቭ አደርጋለሁ። ይሄ ደግሞ አግራፍ በፓኬት ነው። ስንት ፓኬት ነው የምፈልገው? 60 ፓኬት ነው የምፈልገው ከሆነ 60 ፓኬት ብዬ መቼ እንዲመጣልኝ ጃንዋሪ ወይም ደግሞ ፌብራሪ እንዲመጣልኝ ከሆነ ፌብራሪ እንዲመጣልኝ ብዬ ሴቭ አደርጋለሁ። ይሄ አሁን ፈርስት ፔጃችን ነው። ከዛ ሰከንድ ፔጃችን ላይ ደግሞ ሂደን ሰከንድ ፔጅ ላይ ደግሞ የምናገኘውን እንደዚሁ እንሞላለን ማለት ነው። ለምሳሌ ፕሪንተር ዩኒት ፕራይሱ ስንት ነው? ቲንክ እስቲ 100,000 ብር ቢሆን እዚህ ጋር ስንት ነው የምፈልገው ኳንቲቲ 70 ከፈለኩኝ 70 ያው መለኪያው ኢች ነው የሚሆነው ማለት ነው። ይሄ እዛ ይሄንን ደግሞ መልሰን ደግሞ መቼ እንዲመጣልን ወይም ደግሞ ጃንዋሪ ነው ፌብራሪ ነው ከሆነ ፌብራሪ ብለን የምናስቀምጥ ይሆናል ማለት ነው። ሌላው ኤስቲሜትድ ፕራይስ የዚህኛው ይሄ ቪዲቲ ማሽን ነው። እሱን ደግሞ 130,000 ብር 130,000 ብዬ ማስቀመጥ ነው። ከዛ እዚህ ጋር ኳንቲቲውን 8 ከፈለኩ 8 መቼ ነው እንዲመጣልኝ የምፈልገው የሚለውንም ደግሞ እንደዛው አፕሪል ከሆነ አፕሪል ብዬ
አስቀምጣለሁ። ከለር ፕሪንተርም እንደዛው እንትን አደርጋለሁ ማለት ነው። which is let's say 80,000 ብር ከሆነ 80,000 ብር ብዬ እዚህ ጋር ደግሞ ኳንቲቲውን 10 ከሆነ የምፈልገው 10 ብዬ ወይም አንድ ከሆነ አንድ ብዬ አቅዳለሁ ማለት ነው። ሶ ፋይብራይ ላይ ፈልጋለሁ። በስተመጨረሻ እዚህ ጋር ትመጡና ሁሉንም በአንድ ጊዜ ሴቭ ትሉታላችሁ ማለት ነው። ሴቭ በምንልበት ሰዓት አይ ቲንክ የመጀመሪያው ፔጅ ላይ ያለውን ሁሉንም ለቆብናል። ስለዚህ በፔጅ ሴቭ እያደረግን መሄድ ይኖርብናል ማለት ነው። ፔጅ በፔጅ ሴቭ እያደረግን መሄድ ይኖርብናል። ሶ እያንዳንዱ አይተሞች እንደዚህ ኳንቲቲያቸውን እና ፕራይሳቸውን ወይም ደግሞ ስሜት ፕራይሳቸውን እየሞላን መሄድ ይኖርብናል ማለት ነው። ስለዚህ ይሄ አንዱ ሜተድ ነው። የአይተሞችን ኮሌክት በምናደርግበት ሰዓት በአንድ ጊዜ በልክ የሆኑ ብዙ የሆኑ አይተም የምንሰበስብበት ሜተድ ነው። በመቀጠል ደግሞ እንዴት አንድ በአንድ ደግሞ መሰብሰብ እንችላለን የሚለውን የምናየው ይሆናል። ከዛ አንዱ ሜተድ አይተናል። ሁለተኛው ሜተድ ላይ ደግሞ ከዚህ ጋር አንድ በአንድ ሰብስበን ደግሞ እንዴት እንደምናደርግ እናያለን። እንዴት ኮሌክት እንደምናደርግ እናያለን። እዚህ ጋር ኒድ ለምሳሌ እዚህ ጋር ከፊክስድ አሴት ላይ መጥቼ ዴስክቶፕ ኮምፒውተር አሁን እዚህ ጋር አለኝ። ዴስክቶፕ ኮምፒውተር ግን እኔ የምፈልገው ዴስክቶፕ ኮምፒውተር ኮር i7 ወይም ደግሞ ኮር i5 ከሆነ ስፔሲፋይ ማድረግ መቻል አለብኝ። ስለዚህ እንደዚህ አይነት በሚሆንበት ሰዓት ምን እናደርጋለን ማለት ነው። ኮፒ ቴምፕሌት ስንወስድ ይሄኛውን ኢንፎርሜሽን እንዳለ ይወስድልናል። ይሄኛውን ኢንፎርሜሽን እንዳለ ይይዝልና ይሄኛውን ስም ብቻ ነው የሚተወው። ይሄኛውን ስም ደግሞ እኛ በምንፈልገው ዲቴል እንጽፋለን ማለት ነው። ስለዚህ እኔ ይሄንን ከፍታለሁ፣ ኮፒ ቴምፕሌት ብዬ ወስዳለሁ። ስለዚህ እዚህ ጋር ስሙን ራሴ ጽፋለሁ ማለት ነው። ራሴ ስጽፍ ዴስክቶፕ ኮምፒውተር ኮራይ 7 ከሆነ ኮራይ 7 ብዬ እንደዚህ ራሴ ስፔሲፋይ አድርጋለሁ። ከዛ ስፔሲፊኬሽን ዲቴይሉን ራሴ አስገባለሁ ማለት ነው። ይሄ ምንድነው አይተምን ዲቴይል የምንፈልገውን አይተም ማናገኝ ከሆነ በኮፒ ቴምፕሌት which is related በሆነ በኮሞዲቲ ኔም በሚመሳሰለው ሴሌክት አድርገን የምንጠቀም ይሆናል ማለት ነው። ሌላው እዚህ ጋር ምንድነው የምናገኘው ስቲሜት ፕራይስ ነው። ስቲሜት ፕራይሱን እዚህ ጋር እኔ 100,000 ከሆነ 100,000 ብዬ እገምታለሁ። የፈለኩት ደግሞ 20 ከሆነ 20 ወር 30 ከሆነ 30 ዴስክቶፕ አመታዊ እቅድ አቅዳለሁ። ከዛ እዚህ ጋር ዲቴይል ስፔሲፊኬሽኖቻችንን መሙላት እንችላለን ማለት ነው። እዚህ ጋር ዲቴይል ስፔሲፊኬሽን ላይ ራሙ ስንት እንደሆነ ራም 16 ከሆነ ወይ ደግሞ 8 ጂቢ ከሆነ 8 ጂቢ ራም፣ እንዲሁም ደግሞ ስቶሬጁ ምን ያህል ነው የሚያስፈልገኝ። ስለዚህ 2 ቴራባይት ከሆነ 2 ቴራባይት፣ ኤስኤስዲ ከሆነ ኤስኤስዲ፣ ሌላም ከሆነ ሌላ እንዲሁ የሚያስፈልጉንን ዲቴይል ኢንፎርሜሽኖች የምንሞላ ይሆናል ማለት ነው። እዚህ ጋር ልክ እሱን የጨረስን ሴቭ እንለዋለን። ይሄ እዚህ ጋር የሚያሳየን ሌላ እነዚህን ካርዶች ደግሞ የሚያሳየን ኒድስ ዲስትሪቢዩሽን ፕላን ነው። ይሄ ዴስክቶፕ ተገዝቶ ሲመጣ ኤችአር ክፍል ውስጥ ሌላ ክፍል ካለ which is በቡድን ከሆነ ያ ቡድን ላይ ምን እናደርጋለን ማለት ነው። ለምሳሌ ግሩፕ ኤ እና ግሩፕ ቢ ቢኖሩ ግሩፕ ኤ ከ30ው 10 ከወሰደ ግሩፕ ኤ ደግሞ 20 ሊወስድ ይችላል። እንደዚህ እናስቀምጠዋለን። ይሄ ግን አጠቃላይ እንደ ክፍል ስለሆነ እንደ ክፍል ብቻ ብዬ አልፋለሁ። ሌላ ፕሮግራም ኤሪያ ነው። ከየትኛው ፕሮግራም ላይ ይገዛልኝ ነው። በጀት አሎኬሽን በምንሰራበት ሰዓት ፕሮግራም ኤሪያ አስገብተናል። ከየትኛው ፕሮግራም ላይ ይገዛልኝ የሚለው ነው። ስለዚህ እንደዚህ ሊስት አድርጎ ያመጣልኛል። ከዛ ውስጥ እኔ ከፕሮቫይድ ሰርቪስ ከሆነ የፈለኩት ፕሮቫይድ ሰርቪስ ኦር ደግሞ ከዚህኛውም ላይም ከኢኖቬሽን ቴክኖሎጂ ከሆነም ከኢኖቬሽን ቴክኖሎጂ ከነዚህ ሁሉ ላይ እንዲገዛልኝ ከፈለኩ ከነሱ ሁሉ ላይ ይገዛልኝ ይላለሁ። ከዛ በኋላ እዚህ ጋር 10ሩ ከፕሮቫይድ ሰርቪስ ይገዛልኝ፣ 20ው ደግሞ ከኢኖቬሽን ላይ ይገዛልኝ ብዬ ፕሮግራም በጀቴን አስይዛለሁ ማለት ነው። ወይ ደግሞ የፕሮግራም ኤሪያን አስይዛለሁ። ሌላ እዚህ ጋር የምናገኘው ካርድ አለች ሎት ቱጌዘር ነው። ይሄኛው ሎት ቱጌዘር ደግሞ እኔ እንዲገዛልኝ የምፈልገው ዴስክቶፕ ኮምፒውተር እየጠየኩ ነው። ዴስክቶፕ ኮምፒውተር እንደዛውም ደግሞ ፕሪንተር ከፈለኩ ሌላ እቃዎች ለምሳሌ ቴብል ሊሆን ይችላል ከሱ ጋር የሚሄዱት። ስለዚህ እዚህ ጋር ምን አደርጋለሁ አይተሞቹን ሊስት ካሉት ጋር እነዚህን አንድ ላይ እፈልጋለሁ። ሲመጣ አንድ ላይ እንዲገዛልኝ እፈልጋለሁ ካልኩኝ እዚህ ጋር አንድ ላይ ሎት ቱጌዘር አደርጋለሁ ማለት ነው። ስለዚህ አሁን ሌላ አይተም ስላልመዘገብኩኝ አልመጣልኝም። በዚህ መሰረት የምንሄድ ይሆናል። ስለዚህ የምንፈልገውን አይተም ቀጥታ ማናገኝ ከሆነ በኮፒ ቴምፕሌት እንጠቀማለን። ሌላኛው ደግሞ
የምንፈልገው አይተም ራሱ ከሆነ ዳይሬክት እንዴት ሴሌክት እንደምናደርግ የምናይ ይሆናል ማለት ነው። ይሄ ሶስተኛው ሜተድ ነው። ከዚህ እኔ አሁን እንበልና ለምሳሌ እዚህ ኢንቬንተሪ ላይ ገብቼ ብሉ ፔንን መረጥኩት። ብሉ ፔን ብዬ ሰርች ባደርግ ብሉ ፔን መጣልኝ። ሶ ብሉ ፔንን ሴሌክት አደርግ የምፈልገው ራሱ ከሆነ ራሱኑ ሴሌክት አደርጋለሁ። ስለዚህ ሜቴድ ሶስተኛው ምንድነው? አይተሞቹን አንድ ባንድ ሴሌክት ማድረግ እንችላለን ማለት ነው። ሴሌክት አድርገን ከዛ በኋላ ቤዚክ ኢንፎርሜሽኖቹን ልክ እንደ ፕራይስ ኤስቲሜሽን አይነት ዋጋዎችን እንሞላለን ማለት ነው እዚህ ጋር። ስለዚህ የምፈልገው 500 ስክሪፕቶ ነው። ከዛ መቼ እንዲመጣልኝ ፌብራሪ ከሆነ ፌብራሪ ብዬ ሴቭ እለዋለሁ ማለት ነው። ስለዚህ ይሄ አይተምን አንድ ባንድ የምንመርጥበት ነው። ሁለተኛው ሜተድ ሶስተኛው ሜተድ ይሄ ነው ማለት ነው። ሌላኛው ኮፒ ኦርጋናይዜሽን ኒድስ ላይ ነው። እሱ ተመሳሳይ በየአመቱ የምንገዛቸው ግዢዎች በሚኖርበት ሰዓት እዚህ ላይ ሊስት አድርገን ከዛ በኋላ ኤክስፖርት እናደርግና ኳንቲቲውን እና የምንፈልግበትን ጊዜ እንዲሁም ደግሞ እስቲሜት ፕራይሱን ሞልተን መልሰን ኢምፖርት እናደርገዋለን ማለት ነው እዚኛው ላይ። ስለዚህ አሁን በዚህኛው ዲፓርትመንትም ይሄ ኤችአር ዳይሬክቶሬት ዲፓርትመንት ነው። የኤችአር ዲፓርትመንት ኤችአር ዳይሬክቶሬት ክፍልም ደግሞ የሚፈልገውን አይተም ፈልጎ ወይም ደግሞ የአመታዊ እቅድ ላይ እንዲገዛለት የሚፈልጋቸውን አይተሞች ሴሌክት ካደረገ በኋላ ምን ይላል ማለት ነው? ጨርሻለሁ ብሎ ሲያስብ ሰሚት ፎር ሱፐርቪዥን። ሱፐርቫይዘር ደግሞ አይቶት አፕሩቭ ያደርግለታል ማለት ነው። ልክ ከሆነ ልክ ነው፣ ካልሆነ ግን ማስተካከያ ካለው እንዲያስተካክል ይመልስለታል። ስለዚህ እኔ አሁን ይሄኛውን ሰሚት ፎር አፕሩቫል ወይም ደግሞ ለሱፐርቪዥን ሰሚት አደረኩት። ሱፐርቫይዘር ጋር እንገባና የሱፐርቫይዘርን ሮል ደግሞ እንደዛው እናየዋለን ማለት ነው። ሱፐርቫይዘር ሮል ላይ እንገባና የሱፐርቫይዘር ኒድ ሪቪው ይመጣለታል ማለት ነው። የዲፓርትመንቱ የዚህኛው ዲፓርትመንት መጥቶለታል። የዚህ ክፍል ኃላፊ ነው ወይም ደግሞ ኤችአር ዳይሬክቶሬት ኃላፊ ነው የሰው። ስለዚህ አይተሞቹን አንድ ባንድ ከፍቶ ያያቸዋል። እንዲስተካከል ወይም ደግሞ ማስተካከያ ከተፈለገ ለምሳሌ እዚህኛው ላይ ብሉ ፔንን አስተካክለው ካለ ኦር ራሱ እዚህ ጋር ማስተካከል ይችላል። ኖርማሊ እዚች ጋር አይ ይሄኛው በፓኬት ይሁን ብሎ ፓኬት ማድረግ ይችላል። ይሄኛውን እዚች ጋር በፓኬት አድርጎ ኦኬ ኦር ኢች ብሎ ይተዋል ማለት ነው። ከዛ በኋላ አፕዴት ያደርገዋል። ሌላ መጨመር ከፈለገ ሱፐር አንድ አይተም ሊጨምር ካለ ለምሳሌ ሬድ ፔን መጨመር ከፈለገ ኒው ይሎ እዚች ጋር ፕሮዳክት እዛ ሶስተኛ ፔጅ ላይ እንመጣና በኢንቬንተሪ ውስጥ ገብቶ ሬድ ፔን መጨመር ፈልጓል ከሆነ ሬድ ፔን ብሎ ራሱ ይጨምርበታል ማለት ነው። ሱፐርቫይዘሩም የመጨመር ማንዴት አለው ማለት ነው። ስለዚህ ሴሌክት ያደርገዋል። ሴሌክት ካደረገ በኋላ እዚህ ጋር ኤስቲሜት ፕራይስ ይሞላል። ኤስቲሜት ፕራይስ ሞልቶ እዚህ ጋር ደግሞ የሚፈልገውን ኳንቲቲ 200 ከሆነ 200 ብሎ መቼ ነው የሚመጣው? ማርች ውስጥ ወይም ደግሞ ፌብራሪ ካለ ፌብራሪ የፈለገውን ጊዜ መርጦ ሴቭ ይለዋል ማለት ነው። ስለዚህ እንደሚታየው እዚህ ጋር ስንት መጀመሪያ 2 አይተም ነበር፣ አሁን 3 አይተም ሆኗል ማለት ነው። ኦር ሙሉ በሙሉ ደግሞ ኒድ ኮሌክተሩ እንዲያስተካክል ከፈለገ ባክቱ ድራፍት ብሎ ያሉትን ኬዞች ኢሹ ምንድነው አንሪያሊስቲክ ኳንቲቲ ከሆነ ወይ አናውን ዲማንድ ከሆነ እነሱን ሴሌክት አድርጎ እዚህ ጋር ደግሞ ምንድነው ሐሳቡ ኮመንት መስጠት ነው፣ አሜንድመንት ነው ወይስ ደግሞ ሪጀክት እንዲደረግ ነው እዚህ ጋር ይመርጣል። እዚህ ጋር ኢሹን ይጽፈዋል፣ ፕሮብሌሙን ይጽፈዋል፣ ያለውን ችግር የተሰበሰበው ፍላጎት ላይ ያለውን ችግር ይሄ ነው ብሎ ዲቴል ይጽፋል። እዚህ ጋር ሪዞሉሽን ላይ ደግሞ መፍትሄውን ይጽፍለታል ማለት ነው። መፍትሄን ጽፎለት ወደ ኋላ ይመልስለታል። ያኛው ኒድ ኮሌክተሩ ይህንን መረጃ በማየት የሚያስተካክለውን ኢንፎርሜሽኖች ያስተካክላል ማለት ነው። ሱፐርቫይዘሩ አይቶት ሁሉም ነገር ልክ ነው ብሎ ካመነበት ምን ያደርጋል? ሰሚት ያደርገዋል። ወዴት ይሄዳል ማለት ነው? ወደ ግዢ ክፍል ይሄዳል ማለት ነው። እንደሚታየው እዚህ ጋር ሰሚት ፎር ሪቪው ብሏል። ወደ ግዢ ክፍል ልኮታል ማለት ነው። ከዚህ ፍላጎት ሰብሳቢ ክፍል ወጥቶ ወደሚቀጥለው ክፍል ሄዷል ማለት ነው። ሌላ በሚቀጥለው ደግሞ ሁለተኛ ዲፓርትመንት ላይ ደግሞ ስንሄድ ፋይናንስ ዲፓርትመንት እንዲሁ እሱም ኒድ ኮሌክተሩ ምን ያደርጋል? የሚፈልገውን ፍላጎቶች ከሰበሰበ በኋላ አንድ ባንድ ልክ ጨርሻለሁ ብሎ ሲያስብ ምን ያደርጋል? ሰሚት ፎር ሱፐርቪዥን ብሎ ወደ ሱፐርቫይዘሩ ይልካል ማለት ነው። ወደ ሱፐርቫይዘሩ ይልካል። ሰሚት ፎር ሱፐርቪዥን ያደርጋል ማለት ነው። ወደ ሱፐርቫይዘር ይሄዳል ማለት ነው።
ሶ አሁንም ሱፐርቫይዘር ላይ እንገባና እያንዳንዱን የሱፐርቫይዘር ሮሎች እንትን ያደርግና አንድ ባንድ ያየዋል ማለት ነው። እሱም ይኸው መጥቶለታል ፋይሉ። ዘን ሱፐርቫይዘሩ የዚህኛውም ሱፐርቫይዘር እንደዚሁ ከፍቶት አይተሞቹን አንድ ባንድ አይቶ እንዲስተካከል የሚፈልጉ አይተም ካለ ኦልሬዲ ቀጥታ ለዛው ለኒድ ኮሌክተሩ መመለስ ከፈለገ እዚህ ጋር ገብቶ ይመልስለታል ኦር እንዲያስተካክል ኮመንት ይሰጠዋል ማለት ነው። እዚህ ጋር እንደምታዩት እዚህ ጋር ኮመንት መስጫ አለች። እዚህ ጋር መጥቶ ምን ይለዋል? የአንሪያሊስቲክ ኳንቲቲ ከሆነ ሪያሊስቲክ ኳንቲቲ ይመርጥና አሜንድመንት ከሆነ እንዲያስተካክል ከሆነ ያስተካክል ይለዋል። ቱ ማች ኳንቲቲ ወይም ደግሞ ኳንቲቲው በዝቷል ከሆነ ቱ ማች ኳንቲቲ ብሎ መፍትሄው ደግሞ ሚኒማይዝ ያደርገዋል ማለት ነው። ሚኒማይዝ ለምሳሌ ኳንቲቲው መጀመሪያ 200 ከሆነ ኳንቲቲውን ወደ ከ200 ጀስት ሚክት 100 አርግ ካለው 100 ብሎ ጽፍለታል ማለት ነው። እንደሚታየው እዚች ጋር ሜሴጅ አለች። አሁን ባክ ብዬ ብመልስለት ያኛው ኒድ ኮሌክተር እሱን አይቶ ኳንቲቲውን ያስተካክላል ማለት ነው። ወይም ደግሞ ወደ ተባለው ወደ 100 ማለት በፍሬ አድርጎ ያስተካክሏል፣ በፓኬት የነበረውን ማለትም። አይ ኖርማል ነው ሁሉም ነገር ልክ ነው ብሎ ሲያስብ ሱፐርቫይዘሩ ምን ያደርጋል ማለት ነው? ሰብሚት ፎር ወደ ግዢ ክፍል ይልከዋል ማለት ነው። ወደ ግዢ ክፍል ይልከዋል። ሰው ግዢ ክፍል ከዚህ በኋላ ከእያንዳንዱ ክፍሎች የመጡትን ስራ እያየ ስራውን የሚሰራ ይሆናል። በሚቀጥለው ቪዲዮ የኦርጋናይዜሽናል ኒድ ሪቪው እና ኒድ ኮንሶሊዴሽንን የምናይ ይሆናል ማለት ነው። ቴንክ ዩ